ሀይሚ ዛሬ ብሩኬን በከባዱ ፈትነዋለች ማለት ነው። ውድ ቤተሰብ ያው መግቢያው ላይ እንዳያቸዋት ትናንትና ወደ ቤቴ አልሄድኩኝም በጣም ተናድጄ ስለነበር እዚሁ ነው ያመሸውትኝ። ብሩኬ ሲመጣ እንግዲህ ከሱ ጋር ጥሩ ጊዜ ለማሳለፍ አንዳንድ ነገሮችን እያዘጋጀው ነው ብላ እንግዲህ እንዳያቸዋት አልጋው ላይ አበባ በትና ሻማ አብርታ የሚጠጣ ነገር አዘጋጅታ ነው የጠበቀችው ብሩኬን ማለት ነው። የዛሬው ቪዲዮ በጣም ትልቅ አስተማሪ ነው ብዬ ነው የማስበው። ሰሞኑን ይሄን 2 ቀን ከተለቀቁት ቪዲዮዎች ይልቅ የዛሬው በጣም ያስተምራል። ብሩኬም እንግዲህ ሲመጣ በጣም ነው የተደናገጠው። ማለት እንዴት እስካሁን አልሄድሽም? መሽቷል እኮ ነይ ልሸኝሽ ወደ ማለት ነው የገባው። እሷ ደግሞ ካንተ ጋር ጥሩ ጊዜ ለማሳለፍ ነው እዚህ የቆየሁትኝ እና ካንተ ጋር ጥሩ ጊዜ ካሳለፍኩ በኋላ ትሸኘኛለህ ወይም እዚሁ አድራለሁ ብላ እንግዲህ እንዳያቸዋት ለማባበል እንዲሁም ደግሞ በቃ አለ አይደለ ሞክራለች። ግን ብሩኬ አልተዋጠለትም። ምክንያቱም እንደዚህ አይነት ነገር አልፈልግም፣ ይሄ እንደዚህ አድርገሽ ምናምን እንድትጠብቂኝ አልፈልግም። እኔ የምፈልገው እንድትረጅኝ ነው፣ ተረድተሽኝ ከጎኔ እንድትሆኝ ነው። እኔ ጥሩ አይደለሁም ማለት ጥሩ ሁኔታ ላይ አይደለሁኝም፣ በጣም ከፍቶኛል፣ በጣም መሮኛል፣ ራሴን አሞኛል ምናምን ነው ሲላት የነበረው እና እሷ ደግሞ እንደምንም ማረጋግታ እንዲጠጡና ጥሩ ጊዜ እንዲያሳልፉ ለማሳመን እየሞከረች ነበር። ነገር ግን ያን ነገር በጭራሽ ብሩኬ አልተቀበለውም ማለት ነው። ውድ ቤተሰቦቼ የዛሬው እንግዲህ ምን ያሳያል? የብሩክን ማንነት ጥንቅቅ አድርጋ በዛሬው ቪዲዮ አውጥታ አሳይታቸዋለች ማለት ነው። ለምሳሌ ከትናንት ወዲያ እንግዲህ ሆቴል ላይ ከልጅቷ ጋር በመገኘቱ በጣም ብዙ ሰው ተናዶበት የሌለ ስም እየሰጡት እየዘቀዘቁ ፎቶውን እየተሳደቡ ነበር። ሁሉም ሳይሆኑ አንዳንድ ልጆች ማለት ነው የተናደዱበት። በእርግጥ በእነሱም አይፈረድም፣ ተናደው ነው። ምክንያቱም ለምን ካለፈው አይማርም? ካለፈው ስህተቱን መማር ሲገባው እንደገና ለምን ስህተት ይደግማል በማለት ብዙዎቹ ተቆጥተው ነው እንጂ ከዛ በፊት በሆኑት ነገሮች ሁሉም ሰው ከሶስተኛ ወገን አሳልፈን አንሰጣቸውም፣ ከጎናቸው መቆም አለብን ብሎ ሁሉም ሰው ከጎኑ ቆሞ ሀይሚ እንድትረዳው እያደረገ ነበር። ነገር ግን ድጋሚ እንደዛ ስህተት ሲፈጠር ለምን ሌላ ስህተት በሚል ሁሉም ሰው ተቆጥቶ ነበር። አንዳንዶቹ እንግዲህ ዘቅዝቀው የተለያየ ነገር ስም እየሰጡ እየሰደቡት ነበረ። እንግዲህ የብሩኬ ማንነት ለማሳየት ነው የዛሬውን ቪዲዮ በተለይ ላልተረዱት ልጆች ለማሳየት ይመስለኛል የተሰራውና የፈለገ ቢወዳት የፈለገ ፍቅረኛው ብትሆን በእንደዚህ አይነት መንገድ የሴት ልጅ ሕይወት ወይ ደግሞ የፍቅረኛውን ሕይወት ማበላሸት እንደሌለበት በደንብ አሳይታለች ማለት ነው። ይወዳታል፣ ያፈቅራታል፣ ፍቅረኛው ነች። አዎ ከነሱም አልፎ እንግዲህ ቤተሰብ ያመነበት ቤተሰብ አሳልፎ የሰጠው ቤተሰብ የተማመነበት ልጅ ነው። ነገር ግን ከጋብቻ በፊት እንደዚህ አይነት ነገር ሴት ልጅም ብትሆን የፈለገ ብትወደው ከጋብቻ በፊት ምንም አይነት ስህተት ማድረግ እንደሌለባት፣ ራሷን ማዋረድ እንደሌለባት፣ በቃ የትኛውን ያክል ብትወደው ክብሯን ጠብቃ እስከ ጋብቻ ድረስ መቆየት እንዳለባት፣ ወንድ ልጅም የሴት ልጅ ክብር ጠብቆ በትንሽ ነገር ሳይሳሳት ስሜታዊ ሳይሆን በቃ በሚያያቸው ነገር ባለባበስ ወይ ደግሞ በመጠጥ ወይ ደግሞ አለ አይደለ በሌላ ነገር ተገፋፍቶ የሴት ልጅ ሕይወት ማበላሸት እንደሌለበት እንግዲህ በደንብ ጠንቅቃ የዛሬውን ቪዲዮ አሳይታለች ማለት ነው። የዛሬው በጣም አስተማሪ ነው ብዬ ነው የማስበው። ገብቷቸዋል። እዛ ጋር የሆነ አበባም ሊሸውዳችሁ አይችልም፣ መጠጥም ሊሸውዳችሁ አይችልም። በቃ ክብራችሁን ጠብቃችሁ ራሳችሁን መጠበቅ መቻል አለባችሁ ማለት ነው። አሁን ዛሬ ብሩኬ በጣም ከባድ ፈተና ነው የተፈተነው። ያንን መጠጥ ተቀብሎ ጠጥቶ ቢሆን የምርሽን ነው ሀይሚ ይቅርታ አድርገሽልኝና ጥሩ ጊዜ እንድናሳልፍ ፈልገሽ ነው ምናምን ብሎ ያን በቃ አለ አይደለ ሌላ ነገር ወደ መሳም ወደ ማቀፍ ወደ አልጋው ምናምን ቢሄድ በቃ ተዋርዶ ነበር ዛሬ ማለት ነው። ምክንያቱም እየፈተነችው እንጂ ሀይሚ የምሯን እንደዚ አይነት ነገር ማሳለፍ ፈልጋ አይደለም። ለሁላችሁም ታውቃላችሁ፣ ግልጽ ነው ምን አይነት ጠንካራ ሴት እንደሆነች፣ ምንም አይነት ነገር እንደማያታልላት ታውቃላችሁ። እሱም እንደዛው እና በቃ ሁለቱም ጋር ያለው ጥንካሬ፣ ሁለቱም ጋር ያለው አላማ በጣም ነው ደስ የሚለው። በምንም አይነት ነገር የሚታለሉም የሚሸወዱም አይደለ። ይሄን ደግሞ ለብዙዎች ማስተማሪያ ነው ይመስለኛል። ገብቷቸዋል። ለምሳሌ ከፍቅረኛችሁ ውስጥ ወይ ሴቷ ወይ ወንዱ በቃ እንደዚህ ደስ የሚል ነገር አዘጋጅተው በቃ ራሴን አሳልፌ ልስጥህ፣ ዛሬ ደስ የሚል ጊዜ እናሳልፍ፣ ወይ ደግሞ በቃ ዛሬ ካንቺ ጋር ደስ የሚል ጊዜ ማሳለፍ እፈልጋለሁ፣ ራሴን አሳልፌ ልሰጥሽ እፈልጋለሁ ቢላት በፍጹም ያን ነገር መቀበል እንደሌለባት፣ በመጠጥ በምናምን አይነት ነገር መሸወድ እንደሌለባት፣ ወንዱም እንደዛው
በቃ ስሜታዊ ሆኖ የሴቷን ልጅ በትንሽ በቃ በመጠጥ በምናምን ባየው ነገር ወይ ደግሞ ባለባበስም ሊሆን ይችላል እና ወይም ደግሞ በዲኮርም ሊሆን ይችላል እንዳያችሁ ዛሬ በጭራሽ በዛ ነገር መታለል የለበትም እና ትክክለኛ እውነተኛ ፍቅር ሁለቱ ልጆች ጋር እንዳለ የምታዩበት ይሄንን ነው። ምንም አይነት ነገር አይታላቸውም። ስለዚህ የዛሬው ቪዲዮ ምን ያሳያል? ብሩኬ ከዩ ጋር ምንም አይነት ነገር እንዳላደረገ በቃ ፍንትው አድርጎ ቁልጭ አድርጎ የሚያሳይ ቪዲዮ ነው ማለት ነው። ምክንያቱም በጭራሽ እንደዚህ አይነት ነገር ውስጥ እንደማይገባ ሲጀመር ልጁ መጠጥ አይጠጣም። እንዳያችሁት ባለፈው እንኳን ሀይሚን ሰፕራይዝ ሲያደርግ ሌላ የሆነ ከምንም ከአልኮል ከምናምን ነጻ የሆነ ነገር ነው ይዞ የመጣው ማለት ነው። መጨረሻ ላይ ቪዲዮ ትንሽዬ የሰራበት እሱ ደግሞ ዝም ብሎ ለቪዲዮ መስሪያ ቀርቶ በብርጭቆ ምናምን ነገር እየጠጣ እያስመሰለ እንጂ ልጁ መጠጥ አይወድም። ምንም አይነት ሱስ ውስጥ እንደሌለ ነው የምናውቀው ሁላችንም ማለት ነው። እና ለዛ ነው ሁለቱም እንግዲህ ደስ የሚል አቋም ነው ያላቸው። እግዚአብሔር አምላክ ደግሞ መጨረሻቸውን ለቁም ነገር ያብቃው። ብዙዎችን አስተምሯል ብዬም አስባለሁ። እንግዲህ የብሩኬ ማለት ብሩኬ የምትሳደቡ ልጆች በዛሬው ቪዲዮ እንግዲህ ራሳችሁን የምታረጋጉ ይመስለኛል።